አንደኛ ዮሐንስ ምዕራፍ 4 ቁጥር 16 ላይ እንደዚህ ይላል፣ እግዚአብሔር ፍቅር ነው ይላል። እግዚአብሔር ፍቅር አለው እኮ አይደለም። ፍቅር አለውማ የሆነ ቀን ቢጎለውስ? እግዚአብሔር ፍቅር ነው። ምን ማለት ነው? በሌላ ቋንቋ ፍቅር የእግዚአብሔር መለኮታዊ ባህሪ መገለጫ ማንነቱ ነው። That's who is. እግዚአብሔር ፍቅር ነው። አልቀደው no matter what the situation በዙሪያዬ ላይ የሚያልፈው ምንም ይሁን እግዚአብሔር እንደሆነ ፍቅር ማንነቱ ነው። ፍቅር ደግሞ እንደዚህ ነው። ፍቅር እንዴት ነው? እኛ እርሱን እንደወደድነው ሳይሆን እርሱ እኛን እንደወደደን ነው። በጣም የወደድከው የመሰለህ የመጨረሻ ክላይማክስ ጥጉን የነካ ቀን የመሰለህ ራሱ እሱ አይደለም ፍቅር። አንዳንድ ቀን በጌታ መንፈስና በጌታ ሐልወት ተነክተህ ከዚህ መውጣት የለብኝም ላገልግልህ ብለህ የጮሽበት የመጨረሻው ጩኸት ቢሆን እሱ አይደለም የፍቅር ጣራ። ፍቅር እንደዚህ ነው። እኛ እሱን እንደወደድነው ሳይሆን እርሱ እኛን እንደወደደን ነው። እርሱ እኛን እንዴት ነው የወደደን? አንድ ልጁን እስኪሰጥ ድረስ አንድ ልጁን ሰጠ። ዮሐንስ ወንጌል ምዕራፍ 3 ቁጥር 16 በእርሱ የሚያምን የዘላለም ሕይወት እንዳያገኝ እንጂ እንዳይጠፋ አንድያ ልጁን እስኪሰጥ ድረስ ዓለሙን የሰው ልጆቹን ሁሉ እንዲሁ ማለት ምንም የሚያስወድድ ሳይኖር እንዲሁ ወዷል። እዛው አንደኛ ዮሐንስ ምዕራፍ 3 ቁጥር 1 ላይ እንደዚህ ይላል፣ አብ እንዴት ያለውን የተትረፈረፈ ፍቅር እንደሰጠን ተመልከቱ። አብ ምን አረገ? ሰጠ። ምን ፍቅር? ምን አይነት ፍቅር? የተትረፈረፈ ስሙ ለሚያምኑ ለተቀበሉት የእግዚአብሔር ልጆች የሆኑ ዘንድ ምን ስልጣንን ሰጣቸው። የሰማይ የመጨረሻ ፍቅር ተራክፎ የተገለጠው ልጅ ያለህ ለታ ነው። የተቀበለህ ለታ ነው። ትንቢተ ሚልክያስ ምዕራፍ 1 ከቁጥር 1 አንስቶ የተወሰኑ ቁጥሮች እናነባለን። ትንቢተ ሚልክያስ ምዕራፍ 1 ከቁጥር 1 ጀምሮ እኔ አዲሱ መደበኛ ትርጉም ነው ያዝኩት። በጌታ በኢየሱስ ክርስቶስ ስም አነባለሁ። እንዲህ ይላል፣ በሚልክያስ በኩል ወደ እስራኤል የመጣው የእግዚአብሔር ቃል ንግግር ይህ ነው። እኔ ወድጃችኋለሁ ይላል እግዚአብሔር፣ እናንተ ግን እንዴት ወደድከን ትላላችሁ። እግዚአብሔር እንዲህ ይላል፣ ኤሳው ያዕቆብ ወንድም አልነበረምን? ያዕቆብን ወደድኩት፣ ኤሳውን ግን ጠላሁት። ተራሮቹን ባድማ አደረኩ፣ ርስቱንም ለምድረ በዳ ቀበሮች ሰጠሁበት። ኤዶምያስ ብንደመሰስም እንኳን የፈረሰውን መልሰን እንሰራለን ይል ይሆናል። እግዚአብሔር ጸባኦት ግን እንዲህ ይላል፣ እነርሱ ይሰሩ ይሆናል፣ እኔ ግን አፈርስባቸዋለሁ ክፉ ምድር፣ እግዚአብሔርም ለዘላለም የተቆጣው ሕዝብ ተብለው ይጠራሉ። ይህንንም በገዛ ዓይናችሁ ታያላችሁ። እናንተም ከእስራኤል ዳርቻ ወዲያ እንኳ እግዚአብሔር ታላቅ ነው ትላላችሁ ይላል። በዚሁ ቀጥታ በዚሁ መንፈስ ወደ ቃሉ ሐሳብ እንሄዳለን። እንደምታውቁት እንግዲህ ትንሽ አጠር አድርጎ ለመናገር ከምርኮ በኋላ ወደ ኪዳን ምድር የተደረጉ ጉዞዎች መካከል በተለይ ከሶስተኛው ማለት የመጀመሪያው በካህኑ ኢያሱና በሰለተ ልጅ በዘሩባቤል አማካኝነት እግዚአብሔር አምላክ ቀድሞ በኢሳይያስ አፍ እንደተናገረው የቂሮስን መንፈስ ቀስቅሶ ሁሉም መሄድ ወደሚኖርባቸው እንዲሄዱ በተፈቀደው መሰረት የመጀመሪያውን ጉዞ የቤተ መቅደሱን የመስራት ራእይ ይዘው የሄዱበት፣ ሁለተኛ ደግሞ ምናልባት በ458 ዓመተ ዓለም አካባቢ በእዝራ አማካኝነት ከተሐድሶ ጋር የተያያዘ ጉዞ፣ ሶስተኛው ደግሞ ዛሬ የምናነሳው ክፍል እሱንም ሳይሆን የምናነሳው ቀጣዩን ታሪክ ስለማነሳ ነው። 445 ዓመተ ዓለም አካባቢ ከነህምያ ጋር በተለይ ቅጥሩን ከማደስ ጋር በተያያዘ የተደረገ ጉዞ እንደነበር ማብራሪያዎች ይናገራሉ ወይም መረዳት እንችላለን። ምናልባት እንግዲህ ሊሆን የሚችለው ምንድነው? ነህምያ ሄዶ ያንን የተሐድሶ ነገር ቅጥሩን የማደስ ያ ሁሉ እልልታ ጠላቶቻቸው ሁሉ እስኪሰሙ ድረስ ያንን ሁሉ ከተደረገ በኋላ ለንጉሱ በቀጠረለት ጊዜ ሳይመለስ አልቀረም። እመለሳለሁ ብሎ በሰጠው በዛ በነገረው ጊዜ ሳይመለስ አልቀረም። ከዚህ የተሐድሶ ከዚህ የመንቀሳቀስ ከዚህ ትንሽ የመነሳሳት ማግስት አንዳንድ ነገሮች ተፈጥረዋል። ምንድነው የተፈጠሩት? እንደው ትንሽ አዛምደን ለማየት አንድ ሶስት ነገሮች ልናገር። አንደኛ ምንድነው? በትልቅ አንድ ግዛት ውስጥ ይሄ ህዝብ ወይ ይሄ ግዛት አንድ የተነጠለች ግዛት መስላ ታይታለች። ባትሆንም ቅሉ ማለት 127 ሀገር ከህንድ እስከ ኢትዮጵያ በሚያስተዳድር ግዛት ውስጥ አንድ ብጥስ ብላ ያለች የሆነች ግዛት ነገር እንዳሻቸው የሚያረጓት መስላለች።
ሁለተኛ በመጀመሪያው ጉዞ አካባቢ ላይ የቤተ መቅደሱ ስራ ትንሽ በተስተጓጎለበት ጊዜ እንደነ ዘካርያስ እንደነ ሐጌ የተናገሩት መልእክት የታለ የሚል ጥያቄ በህዝቡ ዘንድ መጥቷል። የታለ እግዚአብሔር ያወራው? የታለ የተነገረው? ያ ሁሉ ነገር የታለ የሚል ጥያቄ ትንሽ ፈጥሮባቸዋል። ሶስተኛ ደግሞ ምንድነው? እግዚአብሔር ትልቁ የኤርትራን ባህር የከፈለ የፈርዖን መንጋጋን የመታ የሰበረ ህዝቡን ነፃ ያወጣ ቀን በደመና ሌት በእሳት አምድ የመራ ህዝቡን ያስጓዘ ፈረስና ፈረሰኛውን ያሰረ ጌታ እያሉ እያመኑ የመጡ የሆነ ግን ከአምላክ አልተናነስ ያሏቸው አይነት ነገስታት የባቢሎንን የፋርስና የሜዶንን ንጉስ ናቡከደነጾርን ሲመለከቱ ትንሽ ወዝገብ ብሏል። አምላክ ይሄ አይደል እንደማለት ጌታል። እኔ ሚልኪያስን ዛሬ የምንናገረውን ክፍል ብቻ ሳይሆን በጣም ይዛመድብኛል። በጣም አሁን ካለነው ጋር በጣም ይገናኝብኛል። ትንሽ እነዚህን ላዛምድና ወደ ዛሬ መልእክቴ ልግባ። አንደኛ ዛሬ ቤተክርስቲያን በአንድ ትልቅ ሶሾ ፖለቲካል ምናምን ኢኮኖሚክ ሲስተም ውስጥ የሆነች ተቋም መስላለች። ባይሆንም ቅሉ አንድ የሆነ ድርጅት አንድ ተቋም አንድ ነገር ነች አይደለም አይደለችምም፣ ግን መስላለች። በሌላ አቅጣጫ እንደ ቤተክርስቲያን እንደ አገር እንደ ግለሰብ እንደ ቤተሰብ የታለ ያ የእግዚአብሔር የተናገረን የሚል ጥርጥርና ጥያቄ በትውልድ መካከል አለ። ይሄ ሰው ዝም ብሎ ከኪሱ እያወጣው የሚበትነው ሳይሆን እውነተኛ የሆነ የተመረመረ በቅዱስ ቃሉ የተፈተሸ በመንፈስ ቅዱስ ማረጋገጥ የሚቻል በጣም ብዙ የተነገሩ መልእክቶች የታሉ? የታል? ፐርሰናሊ ለኔ ያወራው የታል? እግዚአብሔር የተናገረው የታል? እግዚአብሔር የነገረኝ የታል? የሚል እንደ ማህበርም እንደ ግል ብዙ ጥያቄ አለ። ምን ከመሰለ ኮንፈረንስ ሸሚዛችንን ቀደን ገና ላባችን ሳይደርቅ ታክሲ እየጠበቅን እኮ ነው የታለህ የምንለው። አሜን ብለን ሳናበቃ ጮህን ሳናበቃ ዘለን ሳናበቃ የሆነ ነገር ብለን ገና ሳያልቅ ላባችን ሳይደርቅ የታል? አለኝ እኔም ጥያቄ ሰብኬ እንደዚህ አገልግዬ አለ እና ጥያቄ ምን ጉድ ነው? ምን እየሆነ ነው? ምን እየተፈጠረ ነው? ምንድን ነው እየሆነ ያለው የሚል ጥርጥር አለ። ልንክደው አንችልም። ሶስተኛ እያዛመዳችሁልኝ ነው ከወቅቱ ከነበረው ጋር። ሶስተኛ ደግሞ እውነት ነው ትልቁ እግዚአብሔር ምናመልከው እግዚአብሔር ኃያሉ እግዚአብሔር እያልን አንዳንድ ጊዜ ግን የኒውክሌር ቁልፍ የያዘው ሰውዬ ኃያል መስሎ ይታያል። የሆነ ቀን ወጥቶ ዜና ላይ አንድ ነገር ከተናገረ ሁሉም ሰው ይርበደበዳል። የሆነ ነገር ሊፈጠር ነው የሚል ስጋት አለ በዓለም አቀፍ ደረጃ። ከዚህ አንጻር ልክ ሚልኪያስ መልእክቱን ባስተላለፈበት ጊዜ ይሁዳ ላይ እንደነበረው አይነት ባህሪ ዛሬም በቤተ ክርስቲያን በአማኙ ዙሪያ አለ። አራቱንም ምዕራፍ እያጠናን ብንሄድ ከዚህ ጋር እያዛመድን በጣም ብዙ መልእክት እግዚአብሔር አምላክ ለልባችን ያወራል ብዬ አምናለሁ። ምንድነው በወቅቱ የተፈጠረው? ከነዚህ ነገሮች የተነሳ ልከኛ የሆነ የአምልኮ ስርዓቱ ስቷል። እግዚአብሔር አምላክ በሚፈልገው የህይወት ስርዓትና ልክ አምልኮ ስርዓቱ በሙሉ እየተናደ ሰው እንዳሻው እየሆነ እየወጣበት መስመር እየለቀቀ ያለበት ዘመን ነበር። ዛሬ አንድ ልምዘዝ ከዚሁ ፕሮብሌም ውስጥ የሚመዘዝ አንድ ለምሳሌ ምንድነው ዛሬ የምናነሳው? እግዚአብሔርና ህዝቡ እያወሩ አያወሩ፣ አይግባቡ። ችግሩ ከእግዚአብሔር ሊሆን አይችልም፣ ከህዝቡ ነው። አሁን ምንድነው እግዚአብሔር አምላክ ይመጣና እንደዚህ ይላቸዋል፣ ወድጃችኋለሁ ይላል እግዚአብሔር። ህዝቡ አሜን አይደለም የሚለው። በምን ወደድክ? እኛም የቱ ጋር? አንድም በጣም በእንደዚች ስናይ አንድም ድሮስ ምንም ያስወድድ አለን ይመስላል። ግን በዋናነት ይሄ ነው። ብትወደን ኑሮ ይሄ ሁሉ ይገጥመን ነበር። ወድጃችኋለሁ እኛም የቱ ጋር? በምን ወደድከን? ብትወደን ኖሮ ባቢሎን እንደዚህ ይፈነጭ ነበር። ብትወደን ኖሮ ፋርስና ሜዶን እኛ ላይ እንደዚህ ያይል ነበር። ብትወደን ኖሮ ኦል ዶስ ቲንግስ በህይወታችን ላይ በህዝባችን መካከል ይሄ ሁሉ ውርደት ይሄ ሁሉ ዲስትራክሽን ይፈጠር ነበር።
ብትወደን ኖሮ ይሄ ብትወደን ኖሮ ይሄ ብትወደን ኖሮ ለምን? እግዚአብሔር ደግሞ መልሶ ይናገራል። እኔ እንደዚህ ነው የምናገረው ይህን ክፍል እና ባልወዳችሁ ነው። ሂድና ወንድምህን ተመልከተው ኤሳውን፣ አንድ ማህፀን የተጋሩ ናቸው። እኔ አይደለሁ እንዴ ኤሳውን ጠላሁ ያዕቆብን ወደድኩ፣ ምርጫዬ ያዕቆብ ነው ብዬ በኪዳን አንተ ጋር የመጣሁት? ባልወድህ ነው? ባልወድህ ነው የኔ ያልኩ፣ ባልወድህ ነው በኩሬ ያልኩ። ከዛ ደግሞ ትንሽ ይናገራል። ሂድና ኤሳውን ተመልከት፣ ማን ይጠብቀዋል? ማን ይጋርደዋል? ማን ይከልለዋል? ባድማ ሆኖ ነው የሚቀረው። መልሰን እንሰራለን ቢባል ራሱ ይፈርሳል። ከለላ የለውም፣ አጋዥ የለውም። ኤሳው ሩቅ እንዳትሄድ። ኤሳው ያውም አንተ ትረዳለህ፣ ከእስራኤል ዳርቻ ወደ ራሱ እግዚአብሔር ታላቅ ነው ትላለህ። ግን አንተን አላገዝኩህም። እግዚአብሔር መልእክት እንደላከኝ አምኜ ነው በፊታቸው የቆምኩት። ዛሬም ትውልድ ይጠይቃል። ትንሽ እያዛመደን እንሂድ። ብትወደኝ ኖሮ እኛ ቤት ይሄ ይመጣ ነበር። ብትወደኝ ኖሮ ጫማዬ፣ ብትወደኝ ኖሮ 2014፣ ብትወደኝ ኖሮ ትምህርቴ፣ ብትወደኝ ኖሮ በጣም ብዙ ነገር፣ ብትወደኝ ኖሮ ያኛው ጉዳይ እንደዛ አደራ ያልኩ፣ ብትወደኝ ኖሮ ብዙ ጥያቄ። የእግዚአብሔር መልስ ዛሬ ማለዳ የምንሰማው ባልወድህ ነው ልጄ ያልኩሽ። እግዚአብሔር ምንድን ነው የሚለው? ባልወድህ ነው የኔ ያልኩ፣ ባልወድህ ነው የመረጥኩ፣ ባልወድህ ነው አንድ ልጄን የላኩት። ትወደኛለህ ወይ? አብረኸኝ አለህ ወይ? ብትወደኝ ኖሮ ይሄ፣ ብትወደኝ ኖሮ ቢዝነሴ፣ ብትወደኝ ኖሮ ይሄ፣ ብትወደኝ ኖሮ ይሄ፣ ብትወደኝ ኖሮ ይሄ። ምናልባት የጠየቅሽው እንዳለ የጌታ መልስ ደግሞ ባልወድሽ ነው ታዲያ አንቺ ጋር የመጣሁት? ባልወድህ ነው ታዲያ የሞትኩት? ባልወድህ ነው ታዲያ የመንፈስ ማደሪያ አድርጌ የመረጥኩህ? እንደ ማህበር ደግሞ እንደ ግለሰብ ትንሽ ኮሪደር ከፍተን እንነጋገር። ይጠረጥራል እግዚአብሔር በፍቅር ይጠረጥራል? አያስታውቅበትም? መጽሐፍ ቅዱሳችንን ስናነብ አንደኛ ዮሐንስ ምዕራፍ 4 ቁጥር 16 ላይ እንደዚህ ይላል፣ እግዚአብሔር ፍቅር ነው ይላል። እግዚአብሔር ፍቅር አለው እኮ አይደለም። ፍቅር አለውማ የሆነ ቀን ቢጎለውስ? እግዚአብሔር ፍቅር ነው። ምን ማለት ነው? በሌላ ቋንቋ ፍቅር የእግዚአብሔር መለኮታዊ ባህሪ መገለጫ ነው። ማንነቱ ነው። that's who is። እግዚአብሔር ፍቅር ነው። ትወደኛለህ ወይ ተብሎ የሚጠየቃም ራሱ ፍቅር። አንደኛ ዮሐንስ 4:16 የሆነ እንደ ሰው ልጅ ባህሪ የሆነ ቀን ፀሐያማ፣ የሆነ ቀን ከፊል ደመናማ፣ የሆነ ቀን ጭጋጋማ የሚሆን አይደል። እግዚአብሔር ፍቅር አልቀደው ኖ ማተር ዋት ዘ ሲቹዌሽን በዙሪያዬ ላይ የሚያልፈው ምንም ይሁን እግዚአብሔር እንደሆነ ፍቅር ማንነቱ ነው። ነሞዛው አንደኛ ዮሐንስ ምዕራፍ 4 ቁጥር 9 ላይ እስከ 10 ደግሞ ከፍ ብሎ እንደዚህ ይላል፣ ፍቅር ደግሞ እንደዚህ ነው። ፍቅር እንዴት ነው? እኛ እርሱን እንደወደድ ነው ሳይሆን እርሱ እኛን እንደወደደን ነው። ክፍሉ ሰፋ ያለ ሐሳብ ቢኖረውም ትንሽ ጠበብ አድርጌ ለመናገር ልሞክር። በጣም የወደድከው የመሰለ የመጨረሻ ክላይማክስ ጥጉን የነካ ቀን የመሰለ ራሱ እሱ አይደለም ፍቅር። አንዳንድ ቀን በጌታ መንፈስና በጌታ ሀልወት ተነክተህ ከዚህ መውጣት የለብኝም ላገልግል ብለህ የጮሽበት የመጨረሻው ጩኸት ቢሆን እሱ አይደለም የፍቅር ጣራ። ፍቅር እንደዚህ ነው። እኛ እሱን እንደወደድ ነው ሳይሆን እርሱ እኛን እንደወደደን ነው። እርሱ እኛን እንዴት ነው የወደደን? አንድ ልጁን እስኪሰጥ ድረስ። ለምደነው ይሆን? የሰንዴ ስኩል ትምህርት፣ የልጅነት የጴንጤ ስብከት አንድ ልጁን ሰጠ። ያ ሌላ የለህም? ሌላ ትንሽ ዲፕ አንድ ልጁን ሰጠ። ዮሐንስ ወንጌል ምዕራፍ 3 ቁጥር 16
በእርሱ የሚያምን የዘላለም ሕይወት እንዳያገኝ እንጂ እንዳይጠፋ አንድያ ልጁን እስኪሰጥ ድረስ ዓለሙን የሰው ልጆቹን ሁሉ እንዲሁ ማለት ምንም የሚያስወድድ ሳይኖር እንዲሁ ወዷል። ከዚህ ቀደም ተናግሬ እንደሆነ አላቅም። በጣም ብዙ መድረኮች ላይ ተናግሬ ያለው መጽሐፌ ላይም አለ። እኔም ምናሴ የምናውቃቸው በጣም የኔ በጣም ቅርብ የሆኑ ቤተሰቦች አሉኝ በጣም እና መኖሪያቸው ቢሾፍቱ ደብረ ዘይት ነው። እና አንድ ጊዜ ወደ አዲስ አበባ ሙቭ ለማድረግ እንደወሰኑ ነገሩኝ። በጣም ቤተሰብ ነን፣ በጣም ቅርብ ነን። አዲስ አበባ ልንገባ ነው አለ። እውነትም እንዳሉት ገቡ። መጥቼ ጠይቃቸዋለሁ፣ እንጸልያለን አልኩ። አንድ ቅዳሜ ቀን ቀጠሮ ያዝን። በኋላ ቅዳሜ እነሱ ቤት ልሄድ ስል ባዶ እጄን መሄድ ከበደኝ። በጣም ወዳጆቼ ናቸው። የሆነ ነገር ይዤ መሄድ እንዳለብኝ አሰብኩ። በኋላ የምኖርበት አካባቢ አንድ ሱፐር ማርኬት ሴፍዌይ ይባላል። ገባው፣ እቃ መፈለግ ጀመርኩ። እዚህ ጋር ያለው አይመጥናቸው፣ እዛ ጋር ያለው ይሄማ ያንሳቸዋል፣ ደግሞ እዚህ ጋር ያለው። በኋላ ዞር ስል አንድ የሆነች ትንሽ አንቲክ ነገር የሆነች የአበባ ማስቀመጫ አየሁ። ኢየሱስ ይሄን ነው የምገዛው አልኩ። ብድግ አደረኩኝ። ተሰልፍ ያለው ካሸር ጋር እና ይቀንሳል ከፋይ ይጠጋለሁ፣ ይቀንሳል ከፋይ ይጠጋለሁ፣ ይቀንሳል ከፋይ ይጠጋለሁ። አንድ ሁለት ሰው ሲቀር ዝም ብዬ ምን እንትን እንዳደረገኝም አላቅም። የያዝኩትን አበባ ማስቀመጫ ገለበጥኩት። ሳየው እዚህ ጋር ዋጋው ተለጥፏል። ጽፌዋለሁ። መጽሐፌ ሲመረቅ ቤተሰቦቹ ራሱ ነበሩ በጉባኤው እና የዛን ቀን ነው ኢጤ ዱባ አለ ማለት ምን ማለት እንደሆነ የገባኝ። በደንብ የሆነ ነገር ዱብ ብሎብኛል። በጣም ደነገጥኩ። እንደዚህ ያወጣል ይሄ? እግዚአብሔር በሚያውቀው ነው የምላችሁ። የባጃጅ እስኪ ቀረኝ አድርጌ በሳንቲም ነው ለካሸራ የከፈልኳት ሞልቼ። ይገባቸዋል ብዬ ይህ ቤተሰብ እንደዚህ አገልግሎቴ ላይ አብሮ የቆመ አስጠቀለልኩ። ቤቴ ይዤ ገባሁ። ማታ ደግሞ ሌላ ጭንቀት ጀመረኝ። ይሄን ነገር ስንት እንደከፈልኩበት ያውቁ። ዝም ብዬ ከሱቅ በደረቴ ገዝቼ አምጥቼ እንዳይመስል ከልቤ ነው ማወራ። የሆነ ሰበብ አድርጌ በዋጋ ውድነት ልንገራት። ይህ ነው ትንሽ ፍጹም ምን ነው እንድትለኝ እንዲያውቁት የከፈልኩትን ዋጋ ከእምባዬ ጋር እየታገልኩ ግን ምነግራችሁ ይሄንን ነው። ጌታ እንደዚህ የሚል ይመስለኛል። ገብቷችኋል ምን እንዳደረግኩላችሁ? አንድ ልጅ ማለት ምን ማለት እንደሆነ አውቀውታል። ብቻ ጴንጤ እየተጫወቱ እንዳይሆን፣ ፕሮግራም እየተጫወቱ እንዳይሆን ምን እንዳደረግኩላቸው ግን ዋጋው ገብቷቸዋል። በእርሱ የሚያምን የዘላለም ሕይወት እንዲያገኝ እንጂ እንዳይጠፋ አንድያ ልጁን እስኪሰጥ ድረስ እንዲሁ ዓለሙን ወዷል ማለት ምን ማለት እንደሆነ ገብቷቸው ይሆን? ዛሬም ይሄን ጉባኤ እንደገና በአክብሮት ጠይቃለሁ። የእውነት ተረድተነዋል? አምላክ ሰው ሆነ አያሰክርም? ፍቅር እንደዚህ ነው። የተወደድነው እንደዚህ ነው። ዛሬም ጌታ በዚህ ጉባኤ ላይ እንደገና የሚያስታውሰን ፍቅር እንደዚህ ነው። ፍቅር ጫማ እንደተገዛልን ብቻ አይደለም። ፍቅር የጎደለ የኢኮኖሚ ጥያቄያችን የምድር ስንክሳራችን እንደተመለሰው አይደለም። በዋናነት ፍቅር ያለውን በሙሉ አንጠፍጥፎ እንደሰጠ ሮሜ 8:17 ላይ እንደሚናገር ለገዛ ልጁ ያራራለት ሌላውንማ እንዴታ። በሰውኛ ቋንቋ ለመናገር በሞክር እግዚአብሔር አምላክ ቢያሳሳው የሚያሳሳው አንድ ብቻ ያለው አንድያ ተብሎ የተገለጠው ልጁ ነው። ሌላ ትርፉ ነው። ሌላ መዓት ነው። ሚነራል ብትል እንደ አገር፣ የተፈጥሮ ምናምን ብትል እንደ አገር ሁን ያለው ነው። አንድያ ተብሎ ግን የተጠራው አንድ ልጁ አለ። አንድ ልጁን የላከው። ፍቅር እንደዚህ ነው። ፍቅር እንደዚህ ነው። ዛሬ ጉባኤ እየደጋገምኩ በየመሃል እየጠየቅኩ ነው የሚሄደው። ትወደኛለህ ወይ? ብትወደኝ ኖሮ ኖሮማ ይሄ ለምን የለህም? ተከትዬ ልጅነቴን ሰጥቼ እድሜን ሰጥቼ የለህም? የታለህ? እግዚአብሔር አምላክ ዛሬ እንደዚህ ይለናል። ባልወድ ነው ታዲያ ልጅ ያልኩት? ባልወድ ነው የሰበሰብኳችሁ?
ባልወድ ነው የመጨረሻ ፍቅሬን አንጠፍጥፌ አንድያ ልጄን በመስቀል ላይ በማኖር የገለጥኩት። ኤሎሄ ኤሎሄ ላማ ሰበቅተኒ፣ አባት ወይ ለምን ተውከኝ ሲለው ዝም እርሶን እያየ ጸጥ። አባት ፍቅርማ እንደዚህ ነው። ዛሬ ትንሽ ይህን አስታውሰን እንድንወጣ። ፍቅር እንደዚህ ነው። እዛው አንደኛ ዮሐንስ ምዕራፍ 3 ቁጥር 1 ላይ እንደዚህ ይላል፣ አብ እንዴት ያለውን የተትረፈረፈ ፍቅር እንደሰጠን ተመልከቱ። አብ ምን አረገ? ሰጠ። ምን? ፍቅር። ምን አይነት ፍቅር? የተትረፈረፈ። መጋቢ ሆኜ የተሾምኩለታ፣ ከአገር አገር የዞርኩለታ፣ ቢዝነስ የተሳካለታ፣ እንቱን የመጣለታ። ታዲያ መቼ ነው አብ የመጨረሻ ፍቅሩን አንጠፍጥፎ የሰጠን? ልጅ ያለለታ፣ ልጅ ያለለታ፣ የተቀበለለታ። ዮሐንስ ወንጌል 1:12 ስሙ ለሚያምኑ ለተቀበሉት የእግዚአብሔር ልጆች የሆኑ ዘንድ ምን ስልጣንን ሰጣቸው። የሰማይ የመጨረሻ ፍቅር ተራግፎ የተገለጠው ልጅ ያለለታ ነው፣ የተቀበለለታ ነው። እና ምንድነው ዛሬ መልእክትህ? ትወደኛለህ ወይ? አዎ። አለህ ወይ አብረኸኝ? አዎ። ብትወደኝ ኖሮ ይሄ ለምን መጣ? የጌታ መልስ እና ባልወድህ ነው በዚህ ልክ የመጣሁት። ትንሽ ልቀጥል። ዘሌዋውያን 16 ላይ አንድ ስርዓት አለ ከአንድ በዓል ጋር የተያያዘ። የስርየት ቀን ይባላል። ዓመቱ በገባ በ10ኛው ወር ዓመቱ በገባ በ7ኛው ወሩ በገባ በ10ኛው ቀን የሚከበር ነው የስርየት ቀን። የስርየት ቀን አሁን እኛ እንደምናስበው አይደለም። ለአይሁድ በጣም በቃ ቀውጢ፣ ረሃብ፣ ናፍቆት ነው ማለት። የስርየት ቀን የሆነ ነገር ሰርተህ ኃጢአት አጥፍተህ አንዳንድ መስዋዕቶች አነስ ያሉ የሚደረጉ ቢሆንም በዋናነት ግን የሚጠበቀው የስርየት ቀን ነው። ምን ብለህ ነው የምትጠብቀው? ለምሳሌ 11 ወር ከ24 ቀን ቀረ እያልክ ጓግተህ የምትጠብቀው ስርዓት ነው፣ በዓል ነው፣ ጭንቅ ነው እስኪደርስ። የስርየት ቀን ሲደርስ ፌሽታ ነው፣ ደስታ ነው። ግን አብሮት መንቀጥቀጥ አለ። ያው እንደምታውቁት ስትራክቸሩን ቅድስተ ቅዱሳን አለ፣ ቅድስት አለ፣ ደግሞ አደባባይ አለ። ጭራሽ ደግሞ የአሕዛብ አደባባይም አለ ውጪ። እና በወቅቱ ካህን ሳይሆን የካህናት አለቃ ሊቀ ካህን ይመጣል። አደባባዩ ላይ እጁን ይታጠባል። በኋላ ቅድስት ይገባል። ልብሰ ተክህኖን ይለብሳል። የዘውትርን የሰርክ ልብሱን ይቀይራል። ተመልሶ ይመጣል። ወይፈን ያደርጋል፣ ይታረዳል። በመሰዊያው ላይ ይታረዳል። በኋላ ደሙን ይይዛል፣ ዕጣን ይይዛል። ቅድስት ይገባል። መጋረጃው ሲከፈት ቅድስተ ቅዱሳን ዝም ብሎ ዘው ብሎ አይገባም። ዕጣኑን አድርጎ ነው ፊት ለፊት። ታቦቱን ማየት አይችልም። እና በስርየት መክደኛ ላይ መደምሰሻም አይደለም፣ በስርየት መክደኛ ላይ ደሙን ይረጫል፣ ይወጣል። ተመልሶ ቅድስት፣ እንደገና አደባባይ። በኋላ ደግሞ መልሶ 2 ፍየሎች ይመጣሉ፣ ዕጣ ይወጣል። አንደኛው ላይ እጁን ይጭናል፣ ሌላኛዋ ትታረዳለች። ደሙን ይዞ ይመጣል። አሁንም ተመሳሳይ ነገር ያደርጋል፣ ይረጫል፣ ይወጣል። ይሄን የሚያደርገው ምን ለማሳየት ነው? ኃጢአት ከህዝቡ እንዲወገድ። ዕጣ ወጥቶባት እጅ የተጫነባት ፍየል ከሰፈር ሩቅ ነው የምትጣለው። በኋላ ሰውየው ተመልሶ ሲመጣ ልብሱን አውልቆ ታጥቦ ነው የሚቀላቀለው። ለምን? ኃጢአት ከማህበሩ እንደዚህ ርቋል ነው። አሁን በደምብ ስሙ። መደበኛው አይሁዳዊ እንኳን የሚቀመጠው አደባባይ ላይ ነው። ቅድስተ ቅዱሳንቱ ቅድስት ብርቁ ነው። ቅድስተ ቅዱሳን ሩቅ ነው። ቅድስት ራሱ ናፍቆቱ ነው። ቅድስት ራሱ ብርቁ ነው። የት ነው የሚቀመጠው? አደባባይ ላይ እና እንደምናውቀው እንደምትሰሙትም ሰምተነው እንደምናውቅም ወገቡ ላይ ታስሮ ሊቀ ካህኑ ደውል ተደርጎ ነው ወደ ውስጥ የሚገባው። ምክንያቱም ካልተቀበለው ተቀስፎ ከሞተ ዋናው ሊቀ ካህኑ ከሞተ ማን ገብቶ ያወጣል? በገመድ ለመጎተት እና ምናልባት እኔ እንደዚህ ነው የምናገረው፣ ምናልባት ሊቀ ካህኑ ሲመጣ ተሰናብቶ ሁሉ ሊመጣ ይችላል። ዛሬ ለምሳሌ እኔ ወደዚህ ለማገልገል ወደዚህ ስመጣ ምናልባት ካልተመለስኩ እንግዲህ ልጄን እንደዚህ በሉልኝ ብዬ አይደለም የመጣሁት።
ለመመለስ ያውም ከሰዓት ጋር ስለመሄድ ተዘጋጅቼ በነፃነት በፍቅር ጓጉቼ ነው የመጣሁት። ሊቀ ካህኑ ግን እየተንቀጠቀጠ ነው። አሁን አንፈራም፣ አሁን አክብሮት የለንም እያልኩ አይደለም፣ የምናገርበትን መንገድ ተረዱኝ። ግን ከሞት ጋር ነው ሄዶ የሚጋፈጠው ካልተቀበለው ስለሚሞት። አደባባይ ላይ ቁጭ ነው የሚሉት እና ውስጥ ትንሽ ኮሽ 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 ካለ ገመዱ ከተንቀሳቀሰ ፒስ ነው አለ፣ ተስፋ አለ። ገመዱ ጸጥ ካለ ጭንቀት እንደገና አለ ማለት ነው። አንዴ ልጨርሰውና አዛም እጃ በቃለሁ። ተመልሶ ሲመጣ ደስታ። ግን በጣም የሚገርም ይሄ የስርየት ቀን ተከናውኖ ወደ ቤት ስትሄድ የሆነ ነገር ማኖ ብትነካ የቀድሞ አለኛ አትልም። የሚቀጥለውን ዓመት የስርየት ቀን ደግሞ 11 ወር ከ29 ቀን ቀረ ብለህ ትቆጥራለህ። ገና ሌላ ጥያቄ። መስዋዕት የተደረገባቸውን ዕቃዎች በቃ ብለህ ጠቅልላ አጥላቸውም። እርግጠኛ ነህ ያስፈልጉሃል። ኔክስት ይር አስተካክለ ማስቀመጥ አለብህ፣ ያስፈልግሃል። ሲጀምር መደምሰሻ አይደለም መክደኛ ነው፣ ተከድኖ ይብሰል ነው። የባሰው የኔና ያንተ ታሪክ ነው። ደግሞ ከአይሁድ ውጭ ያለ አህዛብ ሌሎች ህዝቦች ብዙ የመንጻት ፕሮሰስ አከናውነው ከተሳካላቸው እና ከተቀበሏቸው አደባባይ ራሱ አይቀመጡም፣ ውጪ ናቸው። አየሹ ቦታሽ ውጪ ናቸው። አደባባይ ላይ ራሱ እንደ መደበኛ አይሁዳዊ አይቀመጡም፣ ውጪ ናቸው። የበረሃ ወይራ። ፍቅርማ እንደዚህ ነው። የተወደድኩትማ እንደዚህ ነው። የተመረጥኩትማ እንደዚህ ነው። ያስጠጋኝማ እንደዚህ ነው። የበረሃ ወይራ የነበርኩትን እኔን ከሰፈር ውጪ ከነበረው አምጥቶ አደባባይ ጋር ከመደበኛ አይሁዳዊ ጋር ሳይሆን ያስቀመጠልን ዕብራውያን እንደሚናገር እሱ በመረቀው ሕያውና አዲስ መንገድ ይዞኝ ነው የገባው። የት? ቅድስተ ቅዱሳን። ምን እምልበት? አባት የምልበት። እንዲህ ነው የተወደድኩት፣ እንዲህ ነው ያስጠጋኝ፣ እንዲህ ነው የተፈቀርኩት። ሚሊዮን ዓመት ቢሰጠኝ ልከፍለው የማልችለው የኃጢአት ዕዳ ምንም ባደርግ። ልጠይቃችሁ ዛሬ እስከዚች ማይክሮ ሰከንድ ያለችውን ትቼልሃለሁ አብርሽ፣ ከዚህ በኋላ ብቻ ወጥር ቢልህ አሜን ትላለህ? ነገስ ያላንተ እስካሁኑ አይደለም። ዛሬ አሁን እንደዚህ ሰብኬ ራሱ ስወርድስ ያላንተ፣ ትዳሬን ስመራ ሳገለግል ስወጣ ስነግድ ስማር ስገባ ያላንተ። ያ ብቻ አይደለም። እነዛ ዕቃዎች አሁን ዛሬ አያስፈልጉኝም። አንዴ ለሁሌ ነው። አንዴ ለሁሌ ነው። ዛሬ በነፃነት የገባ ነው። ለዚህ ነው የዛሬ 2000 ዓመት ያከናወነው ስራ ስላለ ዛሬም ድፍረት የሆነኝ ዛሬም ኮቴን አድርጌ ተስተካክዬ የመጣሁት በጌታ ፊት እዚህ ለመቆም በእርግጠኝነት የቆምኩት ደሙ ነው። መቼ? ከዚህ በኋላ እያልኩ አይደለም። የዛሬ 2000 ዓመት የተከናወነ ፍቅርማ እንደዚህ ነው። በዚህ መንገድ ያስጠጋኝ፣ በዚህ መንገድ ያቀረበኝ፣ በዚህ መንገድ ያስታረቀኝ። ይሄ ደግሞ የአዲስ ኪዳኑ ሊቀ ካህን ለራሱ አያስፈልገው። የብሉይ ኪዳኑ ራስህን አድን ነው። ከዛ ነው ለሌላ። የብሉይ ኪዳኑ ግን አያስፈልገውም። እሱ ንጹህ ነውር እንከን የሌለበት እና ለምን ሲል ነው ይሄን ሁሉ ዋጋ የከፈለው? ለኔ ሲል፣ ለእርሶ ሲል። ፍቅርማ እንደዚህ ነው። ፍቅርማ እንደዚህ ነው። ትንሽ ልጨምር። የጌታን መወለድ እንዴት ታዩታላችሁ? አምላክ ሰው ሆነ፣ ስጋ ለበሰ። ኖርማል ነው። የጌታ ውርደት እኮ የሚጀምረው መስቀል ላይ ነው እንዴ? በሰው መልክ ራሱን ባዶ ያረገ ለት አይደል? እዋሽ ዘንድ ሰው አይደለሁም ያለ ጌታ ሰው የሆነ ለታ። የጌታን መወለድ እንደ አንድ ነገር ነው የምንወስደው። አሁን ክሪስመስ እየመጣ ነው። አንድ በዓል ነው። ክሪስመስ ትሪ ነገር ነው። ጊፍት ነገር ነው። ብዙ ቦታዎች እየተናገርኩ ቢሆንም የጌታን መወለድ አያስደነግጥህም? ምን አለ ሲወለድ እሳት እየረጨ ቢመጣ በመላእክት ታጅቦ እያስፈራራ ሁሉም በሰገደ። ግን ፍጹም ሰው መሆን ስለነበረበት ጽንስ ሆኖ ጀመረው።
አጽናፈ ዓለማቱን የሰራ የሌለውን እንዳለ አድርጎ የሚጠራ እሱ እግዚአብሔር ወልድ ቅድስት ድንግል ማርያም ማህፀን ውስጥ ጽንስ ሆኖ ጀመረው። የአንድ ቀን የሁለት ቀን በኋላ ተወለደ። ኖርማል ነው የሚሆነው። ይህን ሳስብ ነው አገልግል የሚለኝ። በእውነት ይህን ሳስብ ነው ቀጥል የሚለኝ። ተወለደ ቀላል ነው። የዛሬ 2 ዓመት ገደማ የመጀመሪያ ልጄ ሲወለድ ልክ ከማዋለጃ ክፍል ሲወጣ የእናቱን ስም ከኋላ አድርገው እሱም ቤቢ ምናምን ብለው ጠሩ። ከዛ እኔ ሮጬ ሄድኩ። የባለቤቴ እህት አለች፣ እናቷም አለች። ሲወጣ የኔ ልጅ እየተቆለጨለጨ ነው የወጣው እና እንደዚህ ሲል በቃ አየሁት። ሳየው ደነገጥኩ፣ በጣም ደነገጥኩ የእውነት። እና ምን እንዳልኩ ምናምን ራሱ አላውቅም። ዝም ብዬ ብቻ ይሄ ነው ብዬ የእውነት ነው የምላችሁ። በቃ ዝም ብዬ ደንግጬ አቆምኩ። ከዛ ትንሽ ታጠፍኩና ተደብቄ ረጅም ሰዓት አለቀስኩ። በጣም አለቀስኩ። አንድ ያው ታሪኬን ስለምታውቁ እንደው አሁን ደግሞ እዚህ ያደረስከኝ በጣም የተለየ ሆኖ አይደለም። ከኔ በፊት 4-5 የወለዱ አሉ፣ ምናልባት ያልወለዱም አሉ። እያንዳንዳችንን እግዚአብሔር በጸጋው የሚይዝበት የራሱ መንገድ አለ። የተለየ ነገር እያረኩ እያወራሁት አይደለም። ግን በጣም አለቀስኩ። በእውነት መቋቋም አቃተኝ። ተደብቄ አለቀስኩ። ግን የዛን ቀን ብቻ አይደለም፣ ከዛን ቀን በኋላ ምሽት ቤት በገባሁ ቁጥር የሚያስለቅሰኝ አንድ ጉዳይ አለ። ልጄን ባየሁ ቁጥር ኢየሱስ እንደዚህ ነው ማለት ነው የተወለድከው? ተወለድክ ምናምን ብዬ እንደዚህ አድርጌ አንብቤ ያለፍኩ። እንዲህ ይሆንከው? የኔ ልጅ ዝም ብዬ ብድግ አድርጌ የሆነ ቦታ ማስቀምጠው፣ ሲያለቀስ ማስቀምጠው፣ አልጠባ ሲል በሚድዋይፈር እገዛ የጠባ አምላክ እንደዚህ ነው የሆንከው? ከዚህ ነው ከዚህ በፊትም ጽንስ ሆነ ደግሞ ስትወለድ እንደዚህ ነው የጀመርከው? አምላክ ሰው ሆነ። ፍቅርማ እንደዚህ ነው። እንደዚህ ሕፃን ልጅ የዮሴፍ ልጅ የእነንትና ወንድም እየተባልክ እዚህ ከመካከላችሁ አንድ ሰው አስነስቼ የሆነ የሥራ ፖዚሽን ላይ ያለ ለጌታ ክብር ኔክስት ይር 1-2 እርከን ዝቅ ትላለህ፣ ትንሽ ዲሞሽን አለ ብል አሜን የሚላል አምላክ እኮ 2 እርከን አይደለም ዝቅ ያለው፣ አምላክ ሰው ሆነ። ወንጌልማ ይሄ ነው። በስጋ ከዳዊት ዘር ስለተወለደው ፍቅሩን በዚህ ልክ ስለተናገረው አምሶሪ ስለምናገረው ቃል ወንጌልማ ስለ ወጥ አይደለም። ወንጌልማ ስለ ጫማ አይደለም። ወንጌልማ የሆነ ጨዋታ አይደለም። ወንጌልማ በስጋ ከዳዊት ዘር ስለተወለደው እኔን ሊተካ ፍጹም ሰው ስለሆነው ደሞስ የጨረስኩ ነው። ደሞስ በመስቀል ላይ የተከፈለውን ዋጋ እንዴት ነው የምታዩት? ፋሲካ ብቻ? የህይወት ውሃ ምንጭ ተጠማሁ አለ። መረዳት አይከብድም። የህይወት ውሃ ምንጭ ተጠማሁ አለ። ባለመድኃኒት ወይ ለሰው ጊዜ ቻልክ፣ ለአንተ ጊዜ አቃተ። ውረድ እስቲ ያሉት ዝም። አንቺን እያየ አንተን እያየ ጸጥ። የሾህ አክሊል ሰሩበት፣ ዝም። በሸላቾች ፊት እንደሚታረድ በግ ጸጥ። እያቻለ ዝም። ፍቅርማ እንደዚህ ነው። ከሰማይ ሆኖ እወዳችኋለሁ አይደለም ያለው፣ እኔን ሆኖ መጥቶ ነው። በደልና ኃጢአቴን ወስዶ ነው። ቆላስይስ 2:14 ላይ እንደዚህ ይላል፣ የዕዳውን ጽሕፈት በመስቀል ላይ ጠርቆ ከመንገድ አስወግዶታልና ይላል። ይህን ምሳሌ በዚህ ላስቀምጥ። እኔ ከሐና የሆነ ገንዘብ ብበደር በወቅቱ አውድ መሰረት የዕዳ ጽሕፈት ሰጣታለሁ። እኔ መጋቢ ፍጹም ለእንትን የሚያስፈልገኝ የዚህን ያክል ገንዘብ ትይዘዋለች። እንደዚህ እየሰበኩ ስብከቴ ባይጥማት ቀይር አትለኝም። የዕዳ ጽሕፈት ነው የምታወጣው።
የሆነ በጣም በህይወቴ ላይ ወሳኝ የሚባል ነገር ላደርግ እየተዘጋጃቸው ና ብትለኝ ወዬ ብዬ ነው የምመጣው። ዕዳ ነው። ዋው ዕዳ ነው። በምንም ልከፍለው የማልችለው ዕዳ፣ የኃጢአት ዕዳ፣ ያጎበጠ ዕዳ። ግን መጽሐፍ የሚናገረው እንደዚህ ነው። የኔ ጌታ መጣና የዕዳውን ጽሕፈት በመስቀል ላይ ጠርቆ ከመንገድ አስወግዶ ሂድ ፍፄ ነፃ ነህ አለኝ። ሂድ ነፃ ነህ። ኢትስ ኦን ሚ ኢትስ ኦል ፔይድ። ሂድ ነፃ ነህ። እኔ እንደዚህ ስለማነብ ነው ፒክቸር እያደረኩ ሂድ በቃ ሂድ። ምንም ሳልሰራ ከራሱ ጋር በልጁ በኩል አስታረቀን ይላል። የኔ ቤተሰቦች በጌታ የተበደለ እሱ ፈላጊ እሱ ያዋጣል። የበደለን እኛ መልሶ የሚፈልግ እሱ። ፍቅርማ እንደዚህ ነው። የተበደለ እሱ ግን ገና ከዘፍጥረት 3:15 ጀምሮ በአንተና በሴቲቱ ዘር ብሎ እያፈላለገ የሚመጣ ከሰው መካከል አብርሃምን፣ ከሰው መካከል ዳዊትን፣ ከህዝብ መካከል እስራኤልን እያደረገ ያንን የመቤዠት ታሪክ፣ ያንን የሪደምሽን ታሪክ ጥግ ለማድረስ አንዱን ከአንዱ እያቀባበለ ይመጣል። ፍቅርማ እንደዚህ ነው። ሊታረቅ አይደለም። ከህይወት ምንጬ ጋር ተጣልቻ አይደለም። አንድ የቅርቤ ሰው ራሱ ፊቱን ቢያዞር ይከብዳል። የህይወት ምንጭ ጋር የተጣላን በፍጥረታችን የቁጣ ልጆች የነበር ተካ አያስፈልግም። እናንተ ሂዷል፣ እኔ ከፍየዋለሁ። እናንተ የሚያስፈልገው በእኔ በመስቀል ስራ በልባችሁ አምኖ መጽደቅ ነው። በአፍ መስክሮ መዳን ነው። ሌላ ምንም መንገድ የለም አለ። ፍቅርማ እንደዚህ ነው። ዛሬ እንደዚህ ስጮህ ነው ያየሁት። እግዚአብሔር አምላክ ምስክሬ። ከተማዬ ላይ ጮሃለሁ፣ ምድሬ ላይ ጮሃለሁ፣ ባገኘሁት እድል ጮሃለሁ። እግዚአብሔር እድል እንደሰጠኝ ሰው አላውቅም ለምን እንደዚህ እንዳሳየኝ። ፍቅርማ ተገልጧል ቀራንዮ ላይ። ትወደኛለህ ወይ? ብትወደኝ ኖሮ እንትኑ አይበላሽም ነበር። ብትወደኝ ኖሮ ያኛው ለምን ቀረ? ይሄው ዛሬ ይናገራል። አንድ ታናሽ ወንድም ልኮ ጌታ ባልወድሽ ነው ሰው የሆንኩልሽ፣ ባልወድህ ነው የሞትኩልህ፣ ባልወድህ ነው ኃጢአትህ በእኔ ላይ አርፏል ከፍዬዋለሁ ያለ። የዩኒቨርሲቲ ተማሪዎችን ሳገለግል የምናገረው ምሳሌ ነው። ገላትያ 3:14 በመስቀል ላይ የተሰቀለ የተረገመ አይደል? ጌታ ደግሞ በመስቀል ላይ አድሮ እኛን ከሕግ እርግማን ምን አረገን ነው? ዋጀን ነው። ሕግ ሲሪየስ ነው። ሕግ ጨዋታ አያውቅም። ሕግ ለምሳሌ ይሄ ቢሆን ስታንዳርዱ እዚህ ጋር ብትደርስ ኦልሞስት ደርሷል እባክህ ሳበው አይልህም። ከነካኸው ነካኸው ነው፣ ካልነካኸው ይጥልሃል። ለተማሪዎቹ የምናገርበትን ምሳሌ ልናገር። ከባድ ፈተና ፋይናል ኤግዛም ከ40 ማንም የማይሰራው ሰቃዩ የማያመጣው 2 ከ40 የሆነውን ፈተና ሁሉ በቃ ፍጥፍጥ የሚልበትን ይሰራዋል። ራይት ነው፣ ይሰራዋል። ራይት ነው። 34ኛው ጥያቄውን ማንም አይሞክረውም ስትል ይሰራዋል። ራይት ነው። ጻፉን አይመክረውም ሲል ይሰራዋል። ራይት ነው። 40 ከ40 አግኝቶ በውጤቱ ስትደነቅ ስሙ ላይ ያንተን ስም ጻፈ። ውጤቱን ሰራ፣ ፈተናውን አለፈ፣ ደፈነውና ከተቀበልከኝ ይሄ ውጤት ያንተ ነው አለ። ሕግን አከናወነ፣ ጨረሰ፣ ፈጸመ። በእርሱ በኩል እንድንቀርብ ፈቀደ። ፍቅርማ እንደዚህ ነው። ፍቅርማ እንደዚህ ነው። ምናልባት አብራችሁኝ እንዳላችሁ ለማረጋገጥ ብቻ ግን ደግሞ ጌታን ለማክበር። ስለዚህ ፍቅር ምላሽ ካላችሁ አንድ ያጨብጭባችሁ ለጌታ ክብር አምጡ። ይሄ ፍቅር የሆነ ጌታ ተወልዷል። አዎ። ተሰቃይቷል። አዎ። ሞቷል። አዎ። ተነስቷል። አዎ። ይሄ ፍቅር የሆነ ጌታ ይመጣል። ዮሐንስ ወንጌል ምዕራፍ 14 ለጥቂት ጊዜ አታዩኝም መሄዴ ነው ሲላቸው ሁሉም ድንግጥ አሉ፣ ከበዳቸው። ምን ይሻላል አሉ። ከዛ ጌታ መልሶ ይነገራል። ኧረ አይዟችሁ
በአባቴ ቤት እኮ ብዙ መኖሪያ አለ። ሄጄ እኮ ልቀር አይደለም፣ ስፍራ ላዘጋጅላችሁ ነው የሚሄደው። ተመልሼ እመጣለሁ። አባት እንደሌላቸው ልጆች አልተዋችሁ፣ እመጣለሁ። ፍቅርማ እንደዚህ ነው። ፍቅር እንደዚህ የወደደን ነው። ፍቅር ተመልሶ የሚመጣው ነው። ፍቅር የሞተልን ነው። እኔ መልእክቴን ጨርሻለሁ። ምንድነው የዛሬ መልእክት? እንደ ሚልኪያስ ሰዎች ምናልባት ጥያቄ ያለበት ሰው ካለ ከዝግጅቴ ሌላ እግዚአብሔር አምላክ እንደዚህ እንድጮህ ዛሬ ማለዳ ፈልጎ ከሆነ ትወደኛለህ ወይ? የታለህ? የታለህ? አላይህም፣ አይሰማኝም። ትወደኛለህ ወይ? አለህ ወይ? የልጅነቴ አምላክ፣ የተከተልኩህ አምላክ፣ ብዙ እድሎችን የተውኩልህ አምላክ፣ ምን እየተከናወነ ነው? አለህ ወይ? ይሄው ጌታ እንደዚህ ይላል፣ አዎ በፍቅር እጠየቃለሁ። ባልወድህ ነው የመጣውልህ። ባልወድህ ነው ልጄ ያልኩህ። ባልወድህ ነው የሞትኩልህ። ባልወድህ ነው ስፍራ ላዘጋጅልህ ብዬ ቃል ገብቼ የሄድኩት። ባልወድህ ነው ተመልሼ የምመጣው። ከዚሁ እየፈለቀቀን አንድ ሁለት ነገር አንስተን ወደ ጸሎት እንገባለን። አሁን ካነሳሁት ሳርቅ ከዚሁ የሚወጡ ናቸው። በዚህ በምድር ቆይታችንስ እውነት እግዚአብሔር አምላክ ምንም አላረገም? ፍቅሩን አልገለጠም? አሁን ቅድም ወንጌል ስለወጣ አይደለም፣ ወንጌል ስለሌላ አይደለም እያልን ነው። ይሄ ግን ማለት ስለ ምድር ጉዳያችን ጌታ ምንም አይመለከተው፣ ምንም አያደርግም ነው። ዛሬም ሳላፈር የምናገረው ይህን ኮት ያደረኩት እኔ በኢየሱስ ነው። እናንተ ጋር የቀላቀለኝ ፍፄ የተባልኩት ሰው የቀረበኝ በኢየሱስ ነው። ይሄ ምን እየደጋገምኩ ማወራው እና ምንም ስለ ምድር ነገር ምን አናጠይቅም። እኔ ዛሬ ጠዋት ራሱ ጠይቄያለሁ። እና ምን እያልከን ነው? አያደርግም አይደለም፣ ግን ከዋናው አያጉድለን ነው። ለምሳሌ እኔ አሁን መኖሪያዬ ለቡ ነው። ከዚህ ስመለስ ወደ መኖሪያዬ ለቡ ሲሄድ ዋናውን መስመር ይዤ በዚህ በአብዮት አደባባይ፣ በመስቀል አደባባይ፣ በሜክሲኮ በሳር ቤት ምናምን እያረኩ የሚሄድ ከሆነ መድረሻዬ ግን ለቡ ከሆነ ልጄና ሚስቴ የሚጠብቁኝ እዛ ከሆነ ለምን 10 ጊዜ መስቀል አደባባይ እያልክ ትነግረኛለህ? ለምን 10 ጊዜ ሜክሲኮ እያልክ ትሰብከኛለህ? ለምን 10 ጊዜ እግረ መንገድ ታጫውተኛለህ? አንዳንድ ቀን ንገረኛው ያስፈልጋለሁ። ባስፈልጋ ሁሌ ሜክሲኮ አትበለኝ። ንገረኝ ስለ መድረሻዬ። ንገረኝ ዛሬ ከሰዓት ስለምደርስበት ቦታ፣ ስለምጠበቅበት ቦታ። ትክክለኛ ሩቱን ይዤ እኮ ከሄድኩኝ ባትነግረኝ ራሱ እያየሁት ሄዳለሁ። መስቀል አደባባይንም አየዋለሁ፣ ፊላሚንጎንም አየዋለሁ፣ ሳር ቤትንም አየዋለሁ፣ ሜክሲኮንም አየዋለሁ። ግን ሳልቀር 10 ግን ሜክሲኮ ካልከኝ፣ 10 ግን መሀል ከነገርከኝ እዛ ስደርስ ወራጅ ነው የምለው። ንገረኝ ስለ አዲስቱ ኢየሩሳሌም። ንገረኝ ወዳጄ ስለመጣበት እውነተኛ ምክንያት። አሁን ጌታ ኢየሱስ ክርስቶስ የመጣው የእውነት 2 ዓሣና 5 እንጀራ ለማብዛት ብቻ ቢሆን ለምን ይመጣል? ሀንዬ ለምን ይመጣል? ጌታ ሳይመጣ በሙሴ ጊዜ መና አልዘነበም እንዴ? አያደርግም። መች ወጣኝ። ግን ይሄ ብቻ ነው ወይ? ዋናው ይሄ ነው ወይ? እዛው አይደል እንዴ አሁን ሌላ ምግብ ትበላላችሁ ያላቸው? እኔን መብላት አለባችሁ ስለ መስቀሉ እየነገራቸው እነሱ ቀጥታ ወሰዱት እንጂ። የሞተ ለማስነሳት ብቻ ቢሆን ጌታ መምጣት ነበረበት። አሁንም እንዲያስነሳ እንጸልያለን። አሁንም ፕሪማቹር ዴዝ ካለ እግዚአብሔር አምላክ ጣልቃ እንዲገባ እንጸልያለን። በአገልግሎቴ ቢገለጥ ራሱ ደስታዬ ናፍቆቴም ግን ለዛ ነው። ለዛማ ኤልሳ ቆሞ አይደለም ሬሳው አይደል እንደ እግዚአብሔር የቀሰቀሰበት። አራለ ሌላ ሚስጥር፣ አራለ ሌላ የታረቅንበት፣ አራለ ሌላ የተገናኘንበት። ስለዚህ ኧረ በዚህም ፍቅሩን ገልጧል። መዝጋይን እነዚህን ልናገርና ላብቃ። ሕዝቅኤል 16 ላይ እንደ ሴት ነው የሚያወራት እስራኤልን። በእርግጥ ክፍሉ የሰፋ ነው፣ ከኪዳን አንጻር ነው የሚናገረው። እኔ ጥብብ አድርጌ አሁን ከምናገረው አንጻር ልናገር፣ ይህንንም ስለሚጠቀልል እንደዚህ ይላታል እስራኤልን። አንቺ እኮ በእናትሽ ኬጣዊት ነበርሽ፣ በአባትሽ ደግሞ አሞራዊት። በአንቺ ዘንድ ባለፍኩ ጊዜ ገና እንደተወለሽ እትብትሽ ተንዠርግጎ በደም ተለውሰሽ ሁሉ እየተጠየፈሽ እኮ ነበር። ለንጽህና ማን እንደኔ፣ ለቅድስና ማን እንደኔ? እኔ አይደለሁ ሰፈር የመጣሁት?
በህይወት ኑሪ ያልኩሽ። ደምሽን አጥቤ እትብትሽን ቆርጬ በጨው ቀምሜ ለወግ ማዕረግ አበቃውሽ። ጡቶችሽ ሲያጎጠጉጡ አለበስኩሽ። ከዛ የእግዚአብሔር ጥያቄ ፍቅሬን ወስደሽ ለሌላ እኔ ላይ ታመነዝራለሽ፣ እኔ ላይ ቺት ታደርጊያለሽ። እስራኤልን እንደ አገር መጽሐፍ ቅዱስ የሚጠቀምበት ቃል ነው። ታመነዝራለሽ። አልደረስኩም፣ አልመጣሁም። የስ ከሰፊው ኪዳኑ አንጻር ማየት ይቻላል። ግን ደግሞ እንደዚህ አድርገን ቅድም ብዙ ስለተናገርኩ እንደዚህ አድርጌ ደግሞ ልናገር። እንደዚህ አይነት ታሪክ የለንም እያንዳንዳችን። ሰው ሁሉ እየተጠየፈ ሲያልፈን፣ የሚያስጠጋን ሲጠፋ፣ ያጀበ ሲበተን፣ ግራ በሚያጋባ ሲቹዌሽን መካከል አለሁ ያለ ጌታ፣ ለወግ ማዕረግ ያበቃ ጌታ፣ ታሪክ የቀየረ ጌታ፣ ሰው ያረገ ጌታ፣ የቀላቀለ ጌታ፣ እንደገና እድል የሰጠ ጌታ አላችሁ። ታሪክ አበቃ የተባለ የተቀጠለ ፍቅሩን ያያችሁበት የስ ቅድም ያወራነው ነው ዋናው። ደግሞ በዚህ ቆይታችን ይታማል፣ አልመጣም፣ አባት አልሆነም፣ ወንድም አልሆነም፣ አጋዥ አልሆነም፣ አልደገፈም፣ አይዞ አላለም። ሰሞኑን አድምዬ እንደዚህ ነው የምጸልየው በልቤ ጮኸት፣ ልጄ ይወቅ እላለሁ። ጌታ በእውነት ብቻዬን ልጄ ይወቅ። ልክ አባትህ ዘላን ሶርያዊ ነበር ብለህ ንገረው እንደተባለ ልጄ ይወቅ። ልብሱ ላይ ይሸና እንደነበረ አባቱ ይወቅ። ቅማል ይገድል እንደነበረ ይወቅ። ዛሬ ልጄ አነሰም በዛም በእኔ ኢኮኖሚ ስታንዳርድ የሚያስፈልገው ነገር ቢደረግለት እግዚአብሔር እንዳነሳው ይወቅ። ይስማ አባትህ ማን ነው ሲባል ካፈር ከትቢያ ላይ እግዚአብሔር ያነሳው ሰው ያደረገው ታሪኩን የቀየረ የቀላቀለው የሚለውን ታሪክ ይስማ። ልጄ አይፈርበት። እኔና ልጄ እንሰግድልሃለን፣ እናመልክሃለን። ስሙን እየጠራሁ እግዚአብሔር ነው ምስክር። እንሰግድልሃለን፣ እናገለግልሃለን። እኔና ቤቴ እናገለግልሃለን። እኔ ብቻ አይደለሁም አገልጋይ፣ እኔ አይደለሁም ባሪያ፣ ቤቴ ነው ባሪያ። ልጅ አንዳንድ ምቾቶች ላይ ያገኝ ይችላል። እንደፈለኩ አቬለብል ላልሆንለት እችላለሁ። አንዳንድ ወላጆች የሚያደርጉትን አይነት ላልገኝ እችላለሁ። እያገለገለህ ነው ጌታ። ይለት እኛ ቤት አንተ ንጉሥ ነህ፣ እኛ ቤት የበላይ ነህ። እንደ እስራኤልን እንዳልካት በእናትሽ ኬጣዊት በአባትሽ አሞራዊት ብለህ እንደተናገርክ በእኔ ዘንድ ባለፍክ ጊዜ በደም ተለውሼ እትብቴ ተንዠርግጎ የሚጠጋኝ በጠፋ ጊዜ የመጣህ ነህ። አዎ ፍቅር እንደዚህ ነው። ያስታውቅብሃል። ትወደኛለህ፣ አልጠረጥርህም፣ ትወደኛለህ ነው። ማተርዋት በህይወት የሚያልፍ ነገር ቢኖር ለምን የምልባቸው ጥያቄዎች አሉኝ። ልክ እንደርሶ ልክ እንዳንተ አረ ይሄ ነገር ምልበት አለኝ፣ ምደነግጥበት አለኝ። ግን ይወደኛል። ፍቅሩን የገለጸልኝ ጫማ ይገዛልኝ ለት አይደለም። ቀራንዮ ይጠየቅ፣ ጎልጎልታ ይመስክር፣ የራስ ቅል ይመስክር፣ የሾህ አክሊል ይመስክር፣ መስቀሉ ይመስክር፣ የፈሰሰው ደም ይመስክር፣ ጸጥ ያለው ይመስክር። ፍቅርማ እንደዚህ ነው። መልእክት እየተናገርኩ ነው። ትወደኛለህ ወይ? ትወደኛለህ ወይ? ብትወደኝ ኖሮ ይሄው የጌታ መልስ እና ባልወድህ ነው። የመጨረሻ የጽዮን መንገድ ሩቅ ነው። ጥፋትን መሳሳትን እና የሆኑ ነገሮችን ለማበረታታት አይደለም ይሄን የምለው። ግን የጽዮን መንገድ ሩቅ ነው። ሰው ደንቀፍ ሊል ይችላል። ደንቀፍ ላለሁ እንደ ሰው የማይፈርድ የእንደገና አምላክ ያቺን ሴት ዮሐንስ ወንጌል ምዕራፍ 8 ላይ በምንዝርና እጅ ከፍንጅ ያዟት። አለባበሷን እኮ ጠርጥረው አይደለም። ነች እኮ አገር ምድር ያቃታል። እጅ ከፍንጅ ነው የተያዘችው። ሾስኮት ኢን አክት ያው ፍርደ ገምድል ስለነበረ ወንዱን ትተውት እሷን እያባረሩ መጡ። እነሱ እኮ በልባቸው ወግረዋት እኮ ጨርሰዋል። ወግረዋታል እኮ። እሱን ወጥመድ ውስጥ ለመክተት ነው ያመጡት በሁለቱም አቅጣጫ።
አሁን እንደዚህ አይነት የመርዝ ቢልቃጥ ውስጥ ትገባል። እጥፍ ነው እንጂ የኔ ጌታ ግን ገባ ጉዳዩ ላይ። ማንም ኃጢአት የሌለበት ይውገራት። ለካ በሰው ዘንድ ነው እንጂ የማይታየው በሰማይ ዘንድ የሚታይ አለባቸው። ለካ ሁሉም ቁጭ እያደረገ ሄደ። ወገራ የምትጠብቀውን ሴት፣ ድንጋይ የምትጠብቀውን ሴት ያ ለስላሳ የጌታ ድምፅ መጣ። አንቺ ሴት ከሳሾችሽ ወዴት አሉ? አሳዳጆችሽ የት አሉ? የወገሩሽ በልባቸው የጨረሱ ከሳሾችሽ ወዴት አሉ? አንድስ እንኳን እኔም አልፈርድብሽም፣ ደግ አደረግሽ፣ በቃ ከዚህ በኋላ እንደፈለግሽ አላለም። ደግመሽ እንዳትሰሪ። ይሄው ግን ሰከንድ ቻንስ። እኔም አልፈርድብሽም፣ መፍረድ የምችለው እኔ ነኝ። እንደፈለግሽኝ ትክክል ነሽ እያልኩሽ አይደለም። ደግመሽ እንዳትሰሪ ግን I will give you a second chance። ፍቅርማ እንደዚህ ነው። ሰከንድ ቻንስ እየተሰጠን እንደ ሰው ሳይሆን እንደ ምህረቱ፣ እንደ ድካሜ ሳይሆን እንደ ምህረቱ፣ እንደ ጠላት ወጥመድ ሳይሆን እንደ ምህረቱ፣ እንደ ክፉ ሰዎች እንደ ምህረቱ፣ ሰው አይኑ አይቶ እንደፈረደ ሳይሆን ጆሮ ሰምቶ እንደበየነው ሳይሆን እንደ ምህረቱ